ሆያ ሆይ ሆ አለሁኝ ማለት ነው። የምር እየተበሳጨችባቸው ነበር። በተለይ ፍፄና ቤኪ የሚያራምዱት ሙድ ሌላ ጉድ ኢቭኒንግ ስትል አይታ ለስለስ ይላል። ጉድ አፍተርኑን ለማታ ነው መሆን ያለበት። ቆይሻል ምን ጥሎሽ ሊሆን ይችላል? እዚህ ማልመጣለ ወይ እኔ ደግሞ የሚገርመኝ እኮ እንደዚህ አይነት ይሄ ቪዲዮ ያው እንግዲህ ፈታም ቢያደርግም ቁም ነገር አዘል ይመስል 40 ደቂቃ ምናምን እና የሚያደርጉት ምፍታ እንኳን 20 ደቂቃ ያልሆነም 19 ደቂቃ ነው ባይዘው። እንግዲህ ምፍታ ቤት ተከስተናል ወይ ዘንድሮ አለች ሽማግሌ ይላል። አይ እኔ ያልክም አንቺ ላይ ያለ አክብሮት እኮ ነው ደፍሮ ላለመሄድ ገባ። እንግዲህ ሀይሚትዬም በቲክቶክ ገጽ ላይ ከች ብላለች። ወይ አልተማሩ ወይ አይማሩ ብላ እንደማልቀስ ነው። አይ ቲንክ ምንድነው ሲሪየስ አይ ቲንክ እንደዛ ነው። ወይ አልተማሩ ወይ አይማሩ። ሀይሚት ትክክል ነው። ይማ ለነ ቤኪ ነው ለነ ቤኪ ነው። ለብሩኬ ካልኩ ስለምኮረኩሙኝ ቤኪ ልበል። አህያውን ፈርቶ ዳውላውን ማለት ነው። በጣም የሚገርማችሁ ነገር ደግሞ በመፍታ ቤት እኔ የሚያስቀኝ ርዕሱ ራሱ ያስቀኛል ማለት ነው። ግን ምስኪኖች አንዳንዴ ያው አይዲያ ነው እንግዲህ ይስሩ፣ እንጠብቃቸዋለን። ግን እስካሁን ዛሬም አልተቋረጠም። ይገርማል ከምር። ለዚህ ሰርግ ዝግጅት እያሉ እንግዲህ እየጨፈሩ ነው። እንግዲህ እኔ ጉድ መጽዮ ጉድ ፈለጽዮ ባይዘዊ ውዶቼ እዚህ ጋር እኔ እኮ ከምር ያው ቃላታችን የምናወራው ወርዶች የተደጋገሙ ሆኗል። ቤኪ ደግሞ ዛሬ በእንግሊዝኛ ነው የመጣው። ጉድ አፍተርኑን፣ ጉድ ኢቭኒንግ፣ ጉድ ምናምን እያለ ማለት ነው። እኔ አት ዘ ፈርስት ታይም ላይክ ዚስ ጆኪንግ የማይሆን ነገር እያደረገ ነበር። ሀይሚን አብረሽኝ ካልሆንሽ ምን እንደሆነ ገብቷቸዋል ብዬ አስባለሁ። ቃሉን ማለት ስላልፈለግኩኝ ነው። ከዛ በተጨማሪ ቤተሰብ ወደ ቤተሰብ ተልኮ እንደዛ ነው መሆን ያለበት ብዬ አምናለሁ። ሀይሚም ደግሞ ያን የኔን ሀሳብ ሰፖርት ስታደርግ ነበር። ሉክ ኤቭሪበዲ ጋይስ ማለት ነው። ከምፍታ የሚወጣው ወርዶችን አዳምጡ። ሀይሚዬ አንድ ላይ እንደር ነው ብሩክ ያለው። እሱ ግን መጠቀምም አልፈለግም። ሹፍ አያችሁ፣ አንዳንዴ ሁሉም ሰው ባህሪው እንደ መልኩ የተለያየ ነው። አሁን አንድ እህቴ ምን ብላለች? ዘርዬ በጣም ነው የምወዳችሁ ሁላችሁንም በኮሜንት ማለት ነው። እንደዚህ አይነት አስተያየት ግድ እኔ ያልኩትን እኔም ብቻ ደግፉ ወይ መሰረትን መደገፍ አይደለም። ዘርዬ እና አብርሽ የሚሰሩትን እያየሽ ነው። ዝሙት ነው። ጋሽዬም እየገቡበት ነው ፕራንክ ላይ። የቡታጀራ ቤተሰቦች ግዴታ ሁሌ እንደገቡ ነው። አሁን የሚካሄደው እኮ ፕራንክ ነው የሚሰሩት ማለት ነው። ጥልም የላቸውም ሲጀምር እንድታውቁ እዚህ ጋር እና እንደዛ እያለች ነው። ግን እዛ ጋ ማናት? አብርሽ ብሩክን ሊሆን አይችልም። ሩታ ሀይሚዬን ልትሆን አችልም። ሁሉም እንደ ፍላጎቱ ነው። ሌላው ደግሞ የሁሉም ባህሪ የተለያየ ነው። ገባችሁ? ግዴታ እንትን ላይ ቪው ይታያል ብላ ሀይሚዬ ያን ስራ ብትሰራ ብዙዎች፣ እኔ ለምሳሌ የነ ሩታ ተከታይ ነኝ ከዚህ በፊት ማለት ነው። በጣም ተከታይም አይነት አለው። እንደዚህ ጫንኩ ቻናሌ ላይም አይደለም በደንቡ ግን ትቻቸዋለሁ። ገባችሁ? ብዙዎቻቸው የተውት አለ ያለ ማየት ይቻላል። ገባችሁ? እና እንደዛም ሆነ ግን ያሁሉ ሰው ብሩክን ይቅርታ አብርሽንና ሩታን ሲያዩ እየደገፉ አይደለም እየተቃወሙ ነው እንጂ አብርሽ ጎበዝ ሩታ ጎበዝ እያሉ እኮ አይደለም። ገባችሁ? እና ሀይሚም እንደፈለጉ ሆኖ ቢሰሩ እኛ ደግሞ ጎበዝ ሁላችንም፣ እኔ በበኩሌ መጥፎ ነገርም ጎበዝ ብዬ አላበረታታም። ገባችሁ? እና ሀይሚትዬ ደግሞ እዛ ደረጃም አልደረሱም። ግዴታ ደግሞ ከነ አብርሽና ከነ ሩታ ጋር እንወዳቸዋለን፣ ግን ከነሱ ጋር በፍጹም አንዳንዴ እኔ ኮሜንት ላይ ራሱ እንደ አብርሽ እንደ ሩታ የሚባለውን ነገር አታድርጉ። ለምን ሞት አይቀርም። እነሱ እኮ ምንም በቃ አይዶን ነው። እኔ አላ
ባሉበት ሰላም ይሆኑ። እኔ ስለ አብርሽና ስለ ሩታ ማውራት በቃ ትቻለሁ። ከምር ነው የምነግራችሁ። እና አንዳንዴ እነ አብርሽም ይሄን እየሰሩ ነው፣ ምን ችግር አሉ ለምትሉት እንደዛ አትበሉ። ሀይሚዬም ደግሞ ራሱ እንደዛ የሚያደርጉ እንደዚህ አይነት ቪዲዮ የሚሰሩ አይደለም። እና ያው በጋሽዬ እና ታምሌሉ ላይ በተለጠፈው ነው። ግን ምን አለ መሰላችሁ አሁን ለሀይሚዬም ለመሰረትም ለአንቺም ለሁላችንም እንደ ሴትነታችን መልካም ነገር ነው የምንመኘው። ለሩታ እንደ ሴትነታችን መልካም ነገር ነበር እየተመኘንም ያለ ነው። ገባችሁ? እና ግድ ነው መልካም ነገር ብንመኝ ለራሳችንም ጥሩ ነው። ገባችሁ? መጥፎ ነገርን ደግሞ መቃወም አለብን። እኛ ተቃወም ማለት ደግሞ ቪዲዮን አያቆሙም። እያያችሁ ነው በነሩታ። ስለዚህ ግዴታ እነሱ እንደዚህ ዝሙት እየሰሩ ስለሆነ እነሱ ምን ችግር አለው? ታምሌሉ ደግሞ ጋሽዬና ማዘር ቢለጠፉ ምን ችግር አለው? ጋሽዬና ከና አብርሽ ጋር ተደባልቀው እየሰሩ ስለሆነ ላይክ ለምትሉት ኔቨርስ ያ ሰው ያ ነው በቃ። እና አንዳንዴ ቲንክ እናድርግ ውዶቼ። ለምን ሀይሚዬ ደግሞ እዚህ ጋር ብሩክና ሀይሚዬ ገና መስመር እኮ አልጀመሩም ውዶቼ። እና አብርሽ እንደፈለገው ቢኳኩ ተዋልደዋል። 4 ነጥብ ተነጋግረው እየሰሩ ነው። እነ ሀይሚና እነ ብሩኬ ግን ምን መስመር ጀመሩ? ምን እስቲ ንገሩኝ እንዴ! አንድ ላይ እንደ ዶርም። ይሄ እኮ ዶርም ነው ስኩል። ስለዚህ አንዳንዴ እነሱ እንኳን የፈለጉትን ሀይሚና ብሩኬ የፈለጉትን ቢሰሩ መብታቸው ነው። ማንም ሰው አይመለከተውም። ከስድብ ውጭ ግን መደገፍም መቃወምም እንችላለን ባይ ነኝ። አንድ ዓመት ኦልሬዲ መኖር አለብን። ክንትናችን ውላችን እስከሚያልቅ እኔ አሁን ሌላ ቤት ፍለጋ አይመጣም። ነገር ነው እሱ ሆያ ሆዬ ሲነሱ ሆያ። እንግዲህ መፍታ ከምር ነው የምነግራችሁ እያለ ነው። ሀይሚዬ እየተበሳጨች ነው፣ ላይክ እያለች ነው። ባይዘዊ ምን አለ መሰላችሁ የሆነ ድራማ ተነጋግረው ይጀምሩና አስተያየት የሚባል ነገር አለ። ገባችሁ? እኔ አሁን ለምሳሌ የሆነ ነገር ስል ዘርዬ እንዲህ ነው፣ አንቺማ እንደዚህ በይ፣ ፈታ በይ፣ አትበሳጭ፣ ቦታ አትስጪው ላይክ ስትሉኝ አሀ እነዚህ ሰዎች እኮ እነሱን አልተመቻቸውም ብዬ የሆነ የምቀየስበት መንገድ አለ። ከድምፅ ያው አንደርስታንድ ታደርጉኛላችሁ። ሶ ሀይሚትዬም ደግሞ ተስማምታ እንኳን ይሄን ድራማ ብትጀምር ድራማው በጣም እንደማይነፋ ያኔ የሆነ አንደርስታንድ ታደርጋለች። በዛ ላይ ደግሞ ምንድን ነው ትልቁ ችግሩ አሁን ከዚህ በፊት አብርሽ ላይክ ለምትሉኝ አብርሽ ኦዲንስ ከማንም የበለጠ ኦዲንስ ነበረው ከአረብ ሀገር ውጭ ራሱ ከማንም ሚዲያ ላይ። አሁን ምነው ኦዲንሱን በትነዋል። ኦዲንስ አለው አይባልም፣ ያኔ ኦዲንስ አለው ተከታይ በግድ ያኔ ቦታም አይሰጥም። በፊት ግን ቲክቶክ ላይም አለው። ቲክቶክ እንኳ ሲገባ እስከ 5000 እስከ 6000 ላይክ እንደዛ። እና ምንላችሁ ፈልጌ ነው አሁን ኦዲንስ አለው አይባልም አብርሽ በበኩሌ ቲክቶክ ላይ። ገባችሁ? ለምን ኦዲንስ ሲኖርና ኦዲንስ ሳይኖር ነው ዘሴም ቱ ማች ዲፍረንት። ገባችሁ? ለምን አሁን እነ ብሩኬ ኦዲንስ አላቸው ከዩቲዩብ አልፎ ቪዲዮ ባልሰራ ሰዓት ላይ የት ይመጣል? ቲክቶክ ገስት ላይ ይመጣል። እንግዲህ የልጅ እኩያ እያሉ ለእሱ ያሉት ሪስፔክት ላይክ እነሱንም መስት ማሰብ ነው። ኦዲየንስ ያሌለው ሰው ግን እንደፈለገ መሆን ይችላል ሚዲያ ላይ። ኦዲየንስ ያለው ግን ሪስፔክት የሚባል ነገር አለ። ገባችሁ ዶች? ሶ እንደዛ ነው። ሌላው ደግሞ መፍታ ከሀይሚዬ ጎን ነው። ከሀይሚዬ ጎን ሳይሆን ከእውነት ጎን ነው የሚባለው። ገባችሁ? ለምን አሁን እዚህ ጋር የስተርዴይ ማታ ብላችሁ ምን ትምህርት አለው? ዘርዬ ትምህርት የለውም እኮ ትምህርት አለው የሚባለው ያው እኛ አስተያየት ስንሰጥ ነው። እንደጀመሩት ደግሞ በሁለተኛው ቪዲዮ ቢቋረጥ ኖሮ ትምህርት አለው። እዚህ ጋር አሁን ብሩኬ ማነው ምፍታ ግዴታ ሽማግሌ መላክ እንዳለበት ላይክ ይሄ ትምህርት ነው። ምፍታ እነዛ ደግሞ ተቃራኒ ነው። ገባችሁ? ፕራንክ ነው። አዎ ፕራንክ ነው፣ ግን ትምህርት አለው ለማለት ያክል ነው። ራሱ የተው ነው ቅቤ ጸጉራችሁ ላይ የሚነፋ ነገር አመጣላችሁ። እና የብሩኬ ቀልድ እንጨት ነው የሚለው ብያለሁ ይስተርዴይ እና ተጃጃላችሁ እያሉ ነው። እስቲ ኮሜንቶቹን ላንብብ መሰለኝ። ዛሬም ደገማችሁት ይብላለች። እስቲ ሙስሊም አልሐምዱሊላህ ብለው አልሐምዱሊላህ። እና ሀይሚትዬ ክራይ ኤቭሪባዲ ክራይ እያለ ነው። ሀይሚትዬ ባይዘዊ አንድ ነገር ምን አለ መሰላችሁ፣ ሀይሚዬ ብትስማማ እንኳን ይሄ ነገር እኔ በበኩሌ ብዙዎቻችን አይመቸንም።
ገባችሁ? እና በሌላ አይዲያ ቢሆን ችግር የለም ውዶቼ። እንግዲህ ከባድ ነው። እኔ እኮ ያውም እኮ በአንድ ሁኑ፣ ነገር ግን በአንድ ስትሆኑ ላይ በትክክለኛው መንገድ ሁኑ ነው ያልኩት። ነው አይደለም? ትክክለኛው መንገድ እንዴት ነው? ሽማግሌ ላ ተባለ። እሺ ጠየቀ መጀመሪያ በአክብሮት እሱ እኮ ጭራሽ እሷ ሽማግሌ ተላኩ ተባለ። ኖ እሺ እንዴት ይሁን? ሽማግሌ ላ ካለች ሽማግሌ ላ አይ እኔ ያልክም አንቺ ላ ያለ ያልተዋጠልን እነዚህ እንኳን ኮሜዲ እየሆኑ ነው እየሰገጡ እድሜ ለአዶናይ። ሰገጤ እኮ እኛ በፊት ስድብ ነበር። አሁን እኮ ሰገጤ ማለት እንትን ነው፣ መፈመስ ማለት ነው። እና ወይ አልተማሩ ወይ አይማሩ ብላለች እንግዲህ የኛ ቅመም፣ የኛ ፕሪንስ፣ የኛ ስዊት፣ የማንጠግባት የማትጠገም ማለት ነው። ለማንኛውም እንግዲህ ብሩክ ወንድማችንም እንወዳችኋለን፣ እናከብራችኋለን ሁላችሁንም። ምፍታም እንግዲህ አላህ ባለክበት ጠብቅ። ጥሩ ነገር ነው። ያንተ ይሻላል ትንሽ ማለት ነው። የሚያስተላልፈው ነገር ይሻላል ማለት ነው። ያው አስተማሪም ቢሆን ምንም ቢሆን እንግዲህ ምፍታና የሀይሚትዬ ነው የሚሆነው። እና እንግዲህ ይቀጥላሉ። ከቀጠሉ እንግዲህ ይቀጥሉ። እኛ ምንም ማድረግ አይቻልም። ይቀጥሉ፣ እኛ እንፈተፍታለን። እሺ ውዶች አትጨናነቁ። ፈታ ዘና በቪዲዮ ልክ አስተያየት ስጡ። ይህን ያክል አትጨናነቁ እላችኋለሁ። እኔ የሚያግዘኝ እኮ ነው ያጣሁት እንጂ መሄድ አለባቸው። እኔ የሚያግዘኝ ይሄ ብዙበታል። ይሄ በጣም ብዙበታል። ሀይሚትዬና ብሩኬ እኮ መልካሞች ናቸው። አንዳንዴ ለምን መሰላቸው? አሁን እዚህ ጋር ሚኮ አለ፣ እሱ ላይ እንዲጫን እንደዚህ መፍታ፣ እንደዚሁም ደግሞ ቤኪ ከምር አሁን ለምሳሌ ምንድን ነው በቃ ለእነሱ ሰፖርተር ማድረግ ነው ቶታሊ ማለት ነው። እና ለማንኛውም የሚመቻቸው። የሀይሚዬ ጥቅስ ግን ተመችቶኛል። መማር አለብን። ኦኬ ቴንኪዩ